የትናንቱ ቄስ ንጉሴ ዛሬ ላይ ጳጳስ ናቸው። ሰላም የተወደዳችሁና የተከበራችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህንን ቪዲዮ ለበርካታ ሰዎች ሼር አድርጉ። እንዲህ አይነት መረጃ ኦርቶዶክሳውያን ማየት አለባቸው። የእኛን ነውረኝነት የቤተክርስቲያንን ቅድስናና ንጽህና ማወቅ አለብን። በዛውም ላይ ደግሞ ቤተክርስቲያን ላይ እየመጣ የመጣውን ፈተናም በማወቅ ራሳችንን የምንከላከልበትን ከቀኖና ቤተክርስቲያን ጥሰት አንጻር፣ ከአስተምህሮ ብረዛ አንጻር ወዘተ ከመሳሰሉ ጉዳዮች አንጻር ምዕመናን ያለብንን ፈተና አውቀን ራሳችንን ለተጋድሎ እንድናዘጋጅ የሚያነቃቃ ስለሆነ እንዲህ አይነቱን መረጃ ሼር አድርጉ። ዛሬ የምነግራችሁ ጉዳይ ከበርካታ ዓመታት በፊት በርካታ ወንድሞች ስለ ቄስ ንጉሴ ብዙ ብለዋል። የተቀረጸ ቪዲዮ አለ፣ ኦዲዮ አለ፣ በርካታ መረጃ አለ። ዛሬ ላይ ቄስ ንጉሴ ጳጳስ ናቸው። ቄስ ንጉሴ ትናንት ሚስት ነበራቸው። እንግዲህ በዲቁና አገልግለዋል፣ ትዳር መስርተው ቀስሰዋል። በሆነ አጋጣሚ ደግሞ ዘው ብለው ወደ ገዳም ገብተው መንኩሰዋል። እስኪ ጉዳዩን በዝርዝር ላስረዳችሁ። የዛኔው ዲያቆን ንጉሴ አንዲትን ይፍቱ የተባለች ሴት አግብቶ ቄስ ንጉሴ ተባለ። ቄስ ንጉሴ ከሚስቱ ጋር ሲኖር ልጅ አልወለደም። ደግነቱ ይሄ ይመስለኛል። አይ ዶንት ኖ ብቻ ምን እንደምትውጥ አላውቅም። ይኖር የነበረው ከከተማ ራቅ ካለ የገጠር መንደር ውስጥ ነበር። የነበረው እንግዲህ ከከተማ ራቅ ያለ ስለሆነ ብዙ ሰው አያውቀውም። እንግዲህ አያውቀው የሚያውቁት የገዛ ቤተሰቦቹ ናቸው፣ የሚስት ቤተሰቦች ናቸው፣ የዛ ቀበሌ ነዋሪዎች ናቸው። ቄስ ንጉሴ አንድ ቀን ቄስ ንጉሴን መንፈስ ቅዱስ ይሁን ርኩስ መንፈስ አላውቅም ከሚስቱ አፋቶ ወደ ገዳም እንዲገባ አደረገው። አመነነው። ድንገት ብንን ሲል አይምሮውን ሲያውቅ ህሊናውን ሲገዛ ማለት ነው ራሱን ከአንድ ትልቅ ገዳም ውስጥ ያገኘዋል። ይሄ ቄስ ንጉስ የሚባል የተባለ ግለሰብ ማለት ነው። አስቡት እንግዲህ እናንተ እንዲህ አይነቱን ነገር እንግዲህ አስቡት። እናንተ ናችሁ የምትፈርዱ፣ ፈራጆቹ እናንተ ናችሁ። ቄስ ንጉሴ በዚህ ገዳም ውስጥ እያለ አሁን ማሰብ ጀመረ። ያስባል፣ ያወጣል፣ ያወርዳል ምናምን ማለት ነው። ቄስ ንጉሴ የሚስቱን ፋይል ሳይዘጋ በቀጥታ ወደ ምን ተቀየረ ማለት ነው? ወደ መናኝ ወደ ባህታዊ። ባለትዳሩ ቄስ ንጉሴ ባህታዊ ነው፣ መነኩሴ ነው፣ ቆብ ጭኗል። ልቀጥል፣ ያለ መረጃ አናወራም። ይህንን ጉዳይ በርካቶች ማወቅ ስላለባቸው ነው። ቄስ ንጉሴ በዛ ገዳም መነኮሰ፣ አባ እገሌ ተባለ። ንቁ፣ ዝም ብላችሁ ንቁ። እንዲህ አይነት ነገርም እንዳለ ወቁ እንጂ ሐሜተኛ ወሬኛ ምናምን እንዳንባል ፕሊዝ በስም አትጥቀሱ። ቄስ ንጉሴ እንግዲህ አባ እገሌ ተባለ ማለት ነው። ሚስት ወይዘሮ ይፍቱ ባላቸው ይመጣል ብለው ሲጠብቁ አልመጣም። እንግዲህ እናታችን ይፍቱ ና አሁን ይሄ ልጅ ትቼ በመንን ይሆናል ጎበዝ። እኔ መሰለ ልጅ አለመውለዳቸው በእጃቸው መሰለኝ። ኤኒዌይ ሚስት ወይዘሮ ይፍቱ ባላቸው እንግዲህ አቅም ቄስ ንጉሴን ቢጠብቁ የውሃ ሽታ ይሆኑባቸዋል። ተስፋ ቆረጡና ሌላ ባላገቡ። ምርጫ የላቸው። ባላገቡ፣ ወለዱ፣ ከበዱ። እንግዲህ ያኛውን ደግሞ ፈቱና ሌላ ሶስተኛ ባላግብተው ወለዱ። ቄስ ንጉሴ ግን አልተመለሱም። ከስንት ዓመት በኋላ ትዳር በታኙ ቄስ ንጉሴ ለጵጵስና ታጩ። በዚህ ጊዜ ነው እንግዲህ ይህንን ታሪክ የሚያውቁ ሰዎች መቃወም የጀመሩ። ሚስታቸውንም በአካል ሄደው አገኟቸው። የመጀመሪያ ሚስታቸው ማለት ነው። ይህ ለጵጵስና ሲመረጡ በርካታ ሰዎች እንግዲህ የሚስታቸውን ሁኔታ ለማረጋገጥ ሰዎች ይሄዳሉ ማለት ነው እዛ ገጠር። ከዛ እንግዲህ
ወይዘሮ ይፍቱ ዛሬም ቄስ ንጉሴ ነው አይደል እንዲህ አይነት ሰው የላከብኝ አይ ይላሉ። ወይዘሮ ይፍቱ በምስሉ ላይ እንግዲህ እንደምታያቸው ናቸው። የሃይማኖት ሚዛን ወይዘሮ ይፍቱ የሄዱ ሰዎችን ሲያዩ ዛሬም ቄስ ንጉሴ ነው አይደለ እናንተን የላከብኝ ይላሉ። በጣም ድንግጥ ብለው ተደናግጠው ከእሳቸው ንግግር የታዘብነው ቄስ ንጉሴ ደውሎ ወይም መልእክት እየላከ ምንም ምስጢር እንዳያወጡ የሚያስጠነቅቅ እንደሆነ ያው በቀላሉ መረዳት ይቻላል ማለት ነው። በተደጋጋሚ ሰው እንደሚልክባት እንደሚያስፈራሯት ቄስ ንጉሴ አንተ እያልኩ ነው እንግዲህ ቄስ ንጉሴ እንደሚያስፈራሯት በዚህ እንረዳለን ማለት ነው። ቄስ ንጉሴ ግን ያዋዝ አልነበሩ። ጵጵስናም ባንዴ ጨበጥ አደረጉት፣ ጳጳሱ ማለት ነው። ከቄስ ንጉሴ ወደ ብፁዕ አባ ከሌ ተብለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት ተሰጣቸው። ዋው 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 ዋው! እንዲህ አይነቱ ጉዳይ በነገራችን ላይ በጣም ከባድ ነው። በእርግጥ አቤት ጵጵስና በቀጥታ ከቅስና ወደ ጵጵስና። አሁን ቄስ ንጉሴ ሀገረ ስብከት አላቸው። ካህናትን ይሾማሉ፣ ዲያቆናትን ይሾማሉ። ለማንኛውም ከሕገ ቤተክርስቲያን አንጻር እንዲህ አይነቱን ጉዳይ እንዴት ታዩታላችሁ? እንደው እንዲህ አይነቱን ጉዳይ እስከ መቼ ነው እያስተናገድን የምንቀጥለው? ቤተክርስቲያንን በዚህ ልክ የሚዳፈሩ ሰዎችን በተመለከተ ምዕመናን ምን ማድረግ አለባቸው? ምንድን ነው ማድረግ ያለብን? ድርሻ የለንም ወይ? ከአባቶቻችን የተቀበልነውን ሃይማኖት ምንም ሳንጨምር ምንም ሳንቀንስ የአባቶቻችንን ትምህርት የአባቶቻችንን ሃይማኖት መጠበቅ ግዴታ የለብንም ወይ? የጠበቅነው ለልጆቻችን ማስተላለፍ የለብንም ወይ? ይኸው ነው። ቄስ ንጉሴ ጳጳሰዋል። ዛሬ በጣም አደገኛ ቡድን አላቸው። እንዲህ አይነት ህይወት ነው የገጠመን። እንዲህ አይነት መንፈሳዊነት፣ እንዲህ አይነት ክርስትና፣ እንዲህ አይነት ነገር ነው የገጠመን። ኦርቶዶክሳውያን በያለንበት በንቃት ቤተክርስቲያን እንጠብቅ። ሰላም። የሃይማኖት ሚዛን